ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ። ዛሬ ስፔሻል ዴይ ፈጥነሽ ግን የምትወስኝ አልመሰለኝ። እንዲህ ለምን አልወስንም? ሰው አይደለሁ እንዴ? የምፈልገው ነገር ሲሆን ደግሞ በደንብ እወስናለሁ። ወሰንሻል? በቃ ወሰንሽበት? ወሰንሽ? ወሰንሽ? አሪፍ ነው። እንኳን ወሰንሽ። አዎ፣ ሌላ ማድረግ ያለብኝ ነገር ምንድን ነው? ሰላም፣ እንዴት ናችሁ ቤተሰቦች? እንኳን ወደ ቻናሌ በሰላም መጣችሁ። የዝጌሩ ያሉ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ጽጌ ያቡን እራት ጋብዛለች ማለት ነው። በጣም ያቡን በጣም ደስተኛ ነው ማለት ባደረገችው ነገር እንግዲህ ከቀልድ ከፕራንክ ወጥታ ያቡን እራት ጋብዛለች። ያቡን በጣም ደስተኛ ሆኗል። ወስነሻል ወይ? የባለፈውን ነገር አስበሽበት ወስነሻል ወይ? በቃ ተዘጋጅተሻል ወይ ብሏት እንግዲህ እየጠየቃት ነው ማለት ነው። እንግዲህ ጽጌ በዚህ መሀል እኔ አንተ እንደምትወደኝ ማረጋገጥ አልቻልኩም፣ ማረጋገጫ እፈልጋለሁ፣ እንድትስመኝ እፈልጋለሁ ብላለች። ይህንን ፓርት አልወደድኩትም፣ ባይገርማችሁ ማለት ነው። ይህንን ፓርት አልወደድኩትም። ለምን መሰላችሁ? ብዙ ጊዜ እንደዚህ አይነት ነገር ከሴት ባይወጣ ደስ ይለኛል። ለምን እኛ ሴትነታችን ራሱ ትልቅ ነገር ስለሆነ ማለት ነው። ሴትነታችን ክብራችን ነው። ሴትነታችን ጀግንነታችን ነው። በቃ ሴትነታችን ኦልሬዲ ኩራታችን ነው። እኔ እንደዛ ብዬ ነው ማምነው በራሴ በሴትነቴ ማለት ነው። እና በራሴ በሴትነቴ እኮራበታለሁ። ገባችሁ አይደለ? እና እኔም እናንተም ውድ እህቶቼ እንደዛ ብላችሁ እንደምታስቡ አምናለሁ። ጽጌ እንደዛ ብላ ባትጠይቅ በጣም አሪፍ ነበረ። እሱ ራሱ በራሱ ጊዜ ነው ነገሮቹ የሚመጡት ብለው እንኳን ለእሷ ምላሽ ሰጥቷታል። አንቺ እንደዛ ብለሽ ባታወሪ ጥሩ ነው። ለምን እኛ አብረን ስንቆይ አብረን ጊዜ ስናሳልፍ አብረን የፍቅር ጊዜ ስናሳልፍ ጊዜው ራሱ ነው ወደዚያ ነገር የሚመራው እንጂ አንቺ ለምን እንደዛ ብለሽ ጠየቅሽኝ ብሏት እንኳን እሱ ሀሳብ አቅርበዋል ማለት ነው። ስለዚህ አንተ የኔን ሀሳብ አትቀበልም ማለት ነው እንዴ ብላ ያው እሷን መልሳለች። ግን እኔ የተረዳሁት አንግል አለ። እናንተ እንዴት እንደተረዳችሁ ባላቅም እኔ የተረዳሁበት አንግል አለ። እንደዚህ ብዬ ቢጠይቅ እሱ ምንድነው ምላሹ ብላ ወይንም እሱን ለመፈተን ነው እንደዚህ ያለችው ብዬ ነው እኔ የተረዳሁት። ገባችሁ አይደለ? እኔ እንደዛ ብዬ ነው የተረዳሁት። እናንተ እንዴት እንደተረዳችሁ ባላቅም ማለት ነው። እና ሰላም ሰላም፣ ውድ ተመልካቾች በያላችሁበት ሰላማችሁ ቢዝት ትርፍ በልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም ነው? እኔ ያለው እግዚአብሔር ይመስገን። እናንተ የሚበያላችሁበት ፈጣሪ አምላክ ይጠብቃችሁ። እና እንደዚህ ሽብርት መጥታለች ማለት ነው። ጽጌ የእራት ልብስ ለብሳ ተዘጋጅታ መጥታለች። እንግዲህ ያቡን በጣም ደስ ብሎታል፣ በጣም ወዶታል። ያለውን ነገር ያለውን ሞመንት ወዶታል። እንደዚህ ቁም ነገረኛ ስትሆኝ ጥሩ ነው። ያው ባለፈው ሁሉም ነገር በቀልድ እያየሹ ነው፣ ሁሉም ነገር በቀልድ እየወሰድሹ ነው ብሏት እንግዲህ ጠይቋት ነበረ። እሷ ደግሞ እንግዲህ ጥሩ መንገዱ ይሄ ሊሆን ይችላል በዚህ ልጀምር ብላ እንግዲህ በእራት ጀምራለች ማለት ነው። እና በጣም አሪፍ ቆይታ እያሳለፉ ይገኛል ማለት ነው። እንግዲህ እናንተም የተሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ኮሜንት እየሰጣችሁ በርቺ ጎበዝ እያላችሁ ላላችሁ የምሬን ነው ምላችሁ ከልብ አመሰግናችኋለሁ። ፈጣሪ አምላክ ይባርካችሁ። በርቺ ለምትሉኝ፣ ለምትደግፉኝ፣ ላይክ ለምታረጉ፣ ኮሜንት ለምታረጉኝ እህቶቼ ከልብ አመሰግናለሁ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንግዲህ እኔ ለጽጌ ሌላት የሚፈልገው
ነገር አለ። የሆነ በነገሮች ላይ ትንሽ ብትረጋጋበት የሆነ አለባበሶቿንም ትንሽ ብታስተካክል ብዬ ነው የሚያስበው። የምሬ ነው ምላችሁ። እናንተም ኮመንት ስትኮምቱ እንኳ ብዙ ኮመንቶችን አይቻለሁ። ጽጌ አለባበስሽን አስተካከይ ታውቃላችሁ። ብዙ ጊዜ የጽጌ ኮመንት በጣም የተገላለ ኮመንት አልኳችሁ፣ ልብሶቿ በጣም የተገላለጡ ናቸውና እንደዚህ አይነት ነገሮችን ብታስተካክል በጣም አሪፍ ነው። ዛሬ ራሱ ያቡ ተናግሯል፣ እንደዚህ ባትገላለጭ ብሏታል ማለት ነው። እና ያው እንደዛ ባይሆን ደስ ይላል። አንዳንድ ጊዜ ሴትነታችንን ሽፍንፍን ስናረገው ነው ገባችሁ አይደለ የምናምረው የሚያምርብንም ማለት ነው። ሴትነታችን ክብር ስለሆነው ማለት ነው። እንግዲህ ክብር የሆነ ፓርት ስላለን ክብር የሆነውን ፓርት ደግሞ በክብር እግዚአብሔር በሚፈቅደው ሁኔታ ሽፍንፍን ብለን ብንሆን እላችኋለሁ። እንግዲህ እኔ ወይን አልጠጣም እሱ ነው የምጠጣው፣ እኔ ያሞኛል ብላለች ማለት ነው። እንግዲህ ጽጉ ዛሬ ምን አስተያየት የሚሰጠው እሷም ሼር እያደረጋችሁ ለእሷ ማድረሱላት ማለት ነው። ቢያንስ አለባበስሽን ብታስተካክልን፣ በጣም ብዙ ባትገላለጪ። ኦር ያው ለአንቺ ተመችቶች ሊሆን ይችላል፣ ብዙ ተመልካች አለሽ። እንግዲህ አንዳንድ ጊዜ ከተመልካቾቻችን የምንወስዳቸው ነገሮች አለ። ለራስሽ የሚመጥን ለሴትነትሽ የሚሆነውን ቆንጆ ልጅ ነሽ፣ ቅብጥብጥ ያልሽ ነሽ፣ ደስተኛ መሆን የምትፈልጊ ሴት ነሽ፣ በዛ ላይ ብርቱና ጀግና ሴት ነሽ። ያው በራስሽ መምራት ራስሽን መምራት የምትችል ሴት ነሽ እና ስለዚህ እንደዚህ ባይሆን አለባበስሽን በትንሹ እንኳን ብታስተካኪ ብለን እንመክርሻለን። ብዙ ኦዲየንሶች ብዙ እህቶች የሚሉሽ ነገር ነው ማለት ነው። ስለዚህ ያቡ መጥቷል። ወደ ቪዲዮ ወስዳችኋለሁ። ውድ ተመልካቾቼ ያቡ ምን ተሰማ የሚለውን ነገር አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ምንድነው ዛሬ አልተቻልሽም? በእውነት እዚህ ውስጥ አንድ ሳልሳ መለማመድ ግን አለብሽ አንቺ። እንደዚህ ቁም ነገረኛ መሆን እንድታውቅ ብዬ ነው ዛሬ እንደዚህ አይነት ፕሮግራም ያዘጋጀሁት። ቁም ነገረኛ እንደሆንኩኝ እንድታውቅ ብዬ ነው ዛሬ እንደዚህ አይነት ፕሮግራም ያዘጋጀሁት። አይገባም ብላ ለፋሽ ከመቀመጥ በፊት ቃል ታስገቢኝ ምንድን ነው? በዚህ ዘመን እንዳንተ አይነት ቁም ነገረኛ ወንድ አይገኝም። እንደዚህ ስለ ደግሞ እንዳይሞቅ ሲሞቀኝስ አይገባኝ። አይ ችግር አለባችሁ እኮ ሲሞቃችሁ እና አልተባበርኝም ታዲያ እንግዲህ ለያቡ ጽጌ በዚህ ዘመን ላይ እንደዚህ እንዳንተ ቁም ነገረኛ ወንድ ማግኘት ከባድ ነው ብላለች። እሱ ያቡ ከሷ ጋር ቪዲዮ ከመስራት ከጀምራ ቦዲያ ነው ያወቅኩት። በእርግጥ ሲሪየስ ልጅ ነው፣ ቁም ነገር የሚፈልግ ጨዋታና ቀልድ ብዙ እንትን የማይል ልጅ ነው። በሁሉም ነገር ላይ እንኳን እሷ ሀሳብ ስታቀርብ የሆነ ሲሪየስ ድቢሊ ገብቶ ነው የሚያስበው ማለት ነው። ሶ ያቡን ማድነቅ አይቻልም። የምርን ነው የምላችሁ። ላይክ የሚያደርገው እንደሚያደርገው ህይወቱን የሚኖር ከሆነ በጣም ቁም ነገረኛና ጀግና ለቤቱ ለትዳሩ መወጣት የሚችልና ቤቱን ማኖር መምራት የሚችል ልጅ ነው ማለት ነው። ስለዚህ ያው አንዳንድ ጊዜ የምናወራውን አንኖረውም እና ወሬ ባይሆን ያቡ እንደዚህ እንደሚያደርገው ድርጊት የሚኖር ከሆነ በጣም አሪፍ ልጅ ነው ብዬ ነው የሚያስበው። ወደ ተመልካቾቼ እና በጣም ያው ጽጌ እንግዲህ እንዳንተ ያለ ቁም ነገረኛ ወንድ ማግኘት ከባድ ነው ብላለች። እንደዚህ ስልክ ደግሞ እንዳይሞቅህ ከሞቃችሁ እናንተ አትቻሉም ብላለች። እንግዲህ ዛሬ በጣም በፍቅር ጊዜ ነው እያሳለፉ እየተመካከሩ ሀሳብ እየተለዋወጡበት ነው ያለ። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱኝ እላችኋለሁ። እንግዲህ ለዛሬ እኔ ሀሳብ የሚሰጠው ይሄንን ነው ማለት ነው እና ያቡን አደንቀዋለሁ። የምሬን ነው፣ ጀግና ወንድ ነው።
በጣም ሴት ልጅ መስመር እንድትይዝ ሴት ልጅ ትክክለኛው መንገድ ላይ እንድትቆም የሚፈልግ ነው። በተለይ ጽጌን ያው ብዙ ነገሮችን አይተናል ማለት ነው። ስለዚህ በጣም ጀግና ነህ ያቡ፣ በዚህ ቀጥል እንላለን። ጽጉ ደግሞ እንግዲህ በአለባበስ ላይ ነገሮችን እንግዲህ ብታስተካክል ብለን እናወራለን ማለት ነው። እና ያው ዛሬ እንግዲህ በጽጉ ላይ እንትን ያልኩት ነገር ሳመኝ ባለችው ፓርት ነው። እናንተ ምን እንደተሰማችሁ አላቅም። የተሰማችሁን አስቀምጡልኝ። እኔ ደግሞ የተሰማኝን አስቀምጫለሁ ማለት ነው። እንግዲህ ያ ነገር ከሷ ባይመጣ ከሱ ቢመጣ ወይንም እንደዚህ ቁጭ ብሎ እያወሩ እንደዚህ አይነት ነገር ውስጥ ቢገቡ አሪፍ ነው ብዬ ነው የሚያስበው። እንግዲህ እሷ ወይም ይህንን ነገር ልትል የቻለችው እሱን ለመገመት ወይንም እንደዚህ ስለው ምን ሊመልስልኝ ይችላል፣ እንደዚህ ስለው በሩጫ ነው ወይ ሊሲመኝ የሚችለው የሚለውን ነገር ለማወቅ ብላ ነው ያለችው ብዬ ነው እኔ የተረዳሁት ማለት ነው። እናንተም እንግዲህ እንዴት እንደተረዳችሁ ሀሳባችሁን አስቀምጡልኝ ማለት ነው። በጣም እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ ውድ የሀገሬ ልጆች። እንግዲህ ፈጣሪ አምላክ በያላችሁበት ሁሉ ይጠብቃችሁ። የምታበረታቱኝ እህቶቼ እንግዲህ ፈጣሪ አምላክ ይባርካችሁ እላችኋለሁ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ እመኝላችኋለሁ። ወደ ቪዲዮ ወስዳችኋለሁ። ፈታ በሉ። ባይ ምን እንዳደረግልሽ ትፈልጊያለሽ? ከዚህ በላይ እንድትስመኝ እፈልጋለሁ። ምንሽ? ቁርጭምጭሚቴን ማየት በላይ ነው። ቁርጭምጭሚቴን ደስ ይላል እንዴ? እሺ ደስ ይላል። አልጠጣም እኔ ማማራም እንደምን አያልማርም። እንደዚህ ከሆነ ትምህርቱ እሺ አሁን እያወራንሽ አሁን ላይክ ፍቅር ልስጥህ ብለሽ ነው የጠሩት አይደል? እንደዚህ ነው። አትችይበትም ከወልሽ አትችይበትም። አሁን እንደምወድህ እንድታውቅ ሳመኝ ይባላል አይባልም? እንደዛ ይባላል። እኔ አሁን ስለምርዳሽ ነው ከነ